አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ቃል በገባነው መሰረት ካሳንቺስ ላይ ልቅም ጥንቅቅ አድርገን የገነባነውን ባለ 17 ወለል የአፓርትመንት ህንፃ ለውድ ደንበኞቻችን ማስረከባችን ልዩ ደስታ ይሰማናል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ ላይ ደግሞ በዲፕሎማቶቹ መንደር በሆነውና በእንግሊዝ ኤምባሲ አጠገብ እንዲሁም ከአዲሱ ቤተ መንግስትና በቦሌ አየር መንገድ በቅርብ ርቀት ላይ የሚገኙ ዘመናዊ አፓርትመንቶችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦ እርሶን እየጠበቅን እንገኛለን። የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመዘገቡ 20 ደንበኞቻችን የ30% ቅናሽ ማድረጋችንን ስናበስር በታላቅ ደስታ ነው። በ10% ቅድመ ክፍያ ተዘጋጅተዋል። ደግመው በማያገኙት በዚህ ዕድል አሁኑኑ ይጠቀሙ። እንዳያስቡ 50% የባንክ ብድር ተመቻችቶሎታል። በ200,000 ብር ብቻ አሁኑኑ በ0908 54 34 54 ላይ በመደወል ይመዝገቡ። ስመር ሪል ስቴት ባለ ሀገር በሀገር። መልካም በዓል። የእግዚአብሔር ሰላምታ ለሁላችሁም ድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ሁላችሁንም እንኳን አደረሳችሁ ለማለት ፈልጋለሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ማለት ነው። ሰሞኑን ተጠፋፍተን ነበር። ያው አሁን ላይ ተመልሻለሁ። እንግዲህ አሁንም በአሜሪካና በኢራን መካከል፣ በእስራኤልና በኢራን እንዲሁም በእስራኤልና በሌባኖን መካከል አደገኛ ነገሮች እየታዩ ነው ያሉት። ያው ስምምነቱ እንደፈረሰ ታውቃላችሁ። እኔም ከመጥፋቴ በፊት በሰራሁት መርሃ ግብር ላይ ጦርነቱ እንዳላበቃ ገና ተስማማን እንዳሉ ሊባኖን ውስጥ ደም እንዳፈሰሱ ተነጋግረን ነበር። ይኸው ስምምነቱ አሁን ላይ ፈርሷል ማለት ነው። የምናየው ይሆናል። አሁን ላይ ምን አይነት ነገሮች እየወጡ ነው በኢራንና በአሜሪካ እንዲሁም በእስራኤልና በኢራን መካከል የሚለውን እንዲሁም ደግሞ የሐሳዊ መሲህ መምጣት የሚያበስር የትራምፕን ፎቶ እሱንም አያይዘን የምናይ ይሆናል። አንዳንድ ምልክቶችም ስላሉ ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችን ቆዩ። እንደተለመደው የሚገርም መርሃ ግብር ነው የሚኖረን በመረጃና በማስረጃ ማለት ነው። መርሃ ግብሩ ላይክ አድርጉት። እንዲሁም የዴይ 7 ዩቲዩብንም ቻናል ሰብስክራይብ አድርጉ። ኢራን ስትሬት ኦፍ ሆርሙዝን አሁንም እንደዘጋች ነው ያለችው። ኢኮኖሚክ ቴሮሪዝም ብሎታል ማለት ነው የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ማለት ነውና ያው ማስፈራሪያ እየሰጠ ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕም። እንደዚሁ የሚቀጥሉ ከሆነ ያው ብሎኬዱ ይጀመራል ብሎ ማለት ነው። የኢራን መርከቦች ከዛው እንዳይወጡ እንዲታገዱ ይደረጋል ሲል የተናገረው የኢራን አምባሳደር እንግዲህ ዩኤን ወይንም ተመድ የጣለው ማዕቀብ ኢራን ላይ ሉዓላዊነቷን የሚጥስ ነው ብሏል ማለት ነው። እንዲሁም ደግሞ በሊባኖስና በእስራኤል ባለስልጣናት መካከል ቀጥተኛ ውይይት እየተደረገ እንደሆነ ተነግሯል። በ10 ዓመታት ውስጥ የመጀመሪያው ድርድር ተብሏል ማለት ነው። ማለትም በሁለቱ ሀገራት መካከል እንዲህ ያለ ድርድር ከ10 ዓመታቶች በፊት ነው ተደርጎ የነበረው። አሁን ወደ ኢንተረስቲንግ ወደሆኑ ጉዳዮቻችን እንለፍ። እንግዲህ የግሬተር እስራኤል አጀንዳ ሚድል ኢስቱ ለመሲሁ የማመቻመች አጀንዳ በቀጥታ በቴሌቪዥን ጣቢያ መተላለፍ ጀምሯል። አዲሱ ኔታንያሁ ወይም ሲሊንኮን ማስክ የለበሰው ወይንም ከክሪቲካል ኮንዲሽን ውስጥ መልሰው ያመጡት ኔታንያሁ እንግዲህ አላበቃም ካምፔናችን አጌንስት ኢራን ላይ የምናረገው ኖት ኦቨር ብሏል ማለት ነው። እና ኢንተረስቲንግ የሆነው ነገር ምንድን ነው? ይህን የሚድል ኢስት ካርታ እያሳየ ባለበት ወቅት የእነዚህ 6 ሀገራቶችን ካርታ እያሳየ ባለበት ወቅት ምንድን ነው ያለው? እነዚህ ሀገራቶች እኛን አንቀው እንደያዙ ወይንም እስራኤልን እንዳነቋት እንደከበቧት ከዛ በኋላ በት ኢንስቴድ ዊ ስትራንግልድ ደም አለ ማለት ነው። ግን በዛ ፋንታ እኛ ነው ያነቅናቸው፣ እኛ ነው የምንቆጣጠራቸው የምንይዛቸው እና ብዙ የሚቀረን ነገር አለ ብሎ እንግዲህ የሚድል ኢስቱን ማፕ እያሳየ ሲናገር ነበር። ባይ ዲፎልት ይሄንን ካርታ ማለት ነው። ገባቸዋ። እነ ሲሪያን፣ እነ ኢራቅን፣ እነ ሊባኖንን፣ እነ ኢጅፕትን የሚነካ ካርታ ማለት ነው። ግሬተር እስራኤል እንግዲህ አሁን
ወደ ኤአይ ሰርቪላንስ ስቴትስ እንዲቀየሩ እየተደረገ ነው። እዚህ አካባቢ ያሉ ቦታዎች ማለት ነው በጦርነት እየወደሙ በሪቢልዲንግ አጀንዳ ማለት ነው። እህት ወንድሞች ይህንን ነው አንደርስታንድ ማድረግ ያለባችሁ። እንግዲህ ጦርነቱ ከተጀመረ ጀምሮ እንዲሁም ባለፈው ዓመት ጁን ላይ ሰኔ አካባቢ የተጀመረለት ጀምሮ ይህንን ነበር ደጋግሜ ስላቸው የነበር። ይህንን ማስታወስ አለባችሁ። አሁን የመሲሁን መምጣት የሚያሳዩ ብዙ ምልክቶችን እያየን ነው። ራቢዎቹ የመጣ ነው ብለዋል። የዚህ ጦርነት መዳረሻ የስትሬት ኦፍ ሆርሙዝ ላይ የሚደረገው ትንቅንቅ የእሱን መምጣት ነው የሚያሳየው ብለው መነጋገራችን ታይተዋል። እንዲሁም ትራምፕ ሲመረጥ የእሱን መምጣት እንደሚያፋጥንላቸው ባለፉት ዓመታት ስንናገር ነበር። ይኸው ተመርጦ አሁን እንግዲህ እንደምታውቁት መንገድ እየጠረገ ነው ያለው በሰፊው። ይባስ ብሎም በጣም አነጋጋሪ ነገር ለቀቀ። ግን ይሄ አዲስ ነገር ሊሆንባቸው አይገባም። በዴይ 7 ብዙ ስላየ ነው ከዚህ በፊት ማለት ነው። ራሱን እንደ ሴቪየር ራሱ እንደ ዩኒፋየር አድርጎ ስለሚያሳይ ትራምፕ እንግዲህ አንድ ቢዛር የሆነ በኤአይ የተሰራ ኢሜጅ አጋርቶ ነበር በትሩዝ ሶሻል ሚዲያው ላይ እና ብዙ ክርስቲያኖችን አስቆጣ፣ አናደደ፣ አበሳጨ። እህት ወንድሞች ግን ትራምፕ የመጀመሪያው አይደለም። በጥቂቱ ብናይ እንደምታውቁት ከዓመት በፊት ፖፕ ሊዮ 14ኛው ከመመረጡ በፊት እሱ ይህን ፎቶ ለቆ ነበር እና ነግሬያችሁ ነበር። ይሄ ፍንጭ ነው። በቀጣይ እንግዲህ የአሜሪካ ፖፕ እንደሚመረጥ ፍንጭ የሰጠበት መንገድ ነበር እና ራሱን እንግዲህ እንደ ዩኒፋየር፣ እንደ ሴቪየር፣ እንደ አምላክ ይቅር ይበለን ጌታዬ እንደዚህ አይነት ነገር አድርጎ ስለሚመለከት ያው አንቲክራይስቱ ልጅ ስለሆነ ያንን ቫይብ ማምጣት ይፈልጋል። ግን ማወቅ ያለባችሁ እንዳትሳሳቱ። በቃ ትራምፕ አንታይክራይስቱ አይደለም። አሁን የሚገርም ነገር አሳያቸዋለሁ። ፎቶ ዝም ብሎ አይደለም የተለቀቀው። ይኸውላችሁ የማቴዎስ ወንጌል ምዕራፍ 24 ከቁጥር 5 እንዲህ ይላል፣ ብዙዎች ክርስቶስ እኮ ተናግሯል፣ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። ሉክ ከዛ መካከል አንዱ ነው ትራምፕ ማለት ነው። የባሰው ነው ግን አያችሁ። የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። አያችሁ በዚህ የጦርንም ወሬ በምንሰማበት ወቅት እንደዚህ አይነት ነገር እንደሚከሰት እኔ ነኝ የሚሉ አያችሁ በስሙ የሚነግዱ እኔ ክርስቶስ ነኝ የሚሉ አካላቶች እንደሚኖሩ እንደሚመጡ ነግሮናል መጽሐፍ ቅዱሱ ማለት ነው። ምድር እንደምትናወጥ በዚህ ሰዓት። ስለዚህ ይሄ ትንቢት እየተፈጸመ ነው፣ ተፈጽሟል። ያንን ነው አንደርስታንድ ማድረግ ያለባችሁ። ለዛ ነው መጨረሻ ላይ 8 ላይ እነዚህም ሁሉ የምጥጣር መጀመሪያ ናቸው የሚለው አያችሁ። በቃ መሲሁ የመጣለት 666 አጀንዳ የሚፈጸምለት ህዝቤ ይጨነቃል። ትንቢተ ዳንኤል ላይ የተጻፈው ሲሆን ማለት ነው። ያንን ነው ማወቅ ያለባችሁ። አሁን ግን በጣም ወሳኝ የሆነ ነገር ላሳያችሁ። ብዙ ሰዎች ይህንን ኖቲስ አላረጉትም። በቃ ፎቶ ትራምፕ እንደዚህ ክርስቶስ ላይ ተሳለቀ፣ ሰው የዘራውን ሁሉ ያንኑ ያጭዳታል ትራምፕ የሚለው ምናምን አይነት ነገር ነው። ግን ፎቶ ላይ ያለው ትርጉምና ፎቶስ ለመጀመሪያ ጊዜ በትራምፕ ነው ወይ የተለቀቀው? አይደለም። ለመጀመሪያ ጊዜ ኒክ አዳምስ ፌብራሪ ላይ ነው የለቀቀው። እህት ወንድሞች ኒክ አዳምስ እንግዲህ ይህን ፎቶ ትራምፕን እንደ ፈዋሽ፣ እንደ ሂለር፣ እንደ አዳኝ፣ እንደ ሴቪየር አድርጎ ነው የለቀቀው። እንግዲህ ኒክ አዳምስ ማለት የቀድሞ የአሽፊልድ ምክትል ከንቲባ ፎርመር የአሽፊልድ ምክትል ከንቲባ የነበረ ነው፣ ባለስልጣን ነው። እና ትራምፕ እንግዲህ በትላንትናው ዕለት ደግሞ የእሱ ፎቶ ወስዶ ለቀቀው። ግን ልዩነት አለ እዚህ ፎቶ ላይ። እስቲ እዩት በደንብ ምን አይነት ልዩነት አለ ላሳያችሁ። ከኋላ ያለውን ፎቶ ቀይሮታል። ትራምፕ ሲለቀው ሉሲፈርን አረገው። የአንታይክራይስቱን ስፕሪት ከኋላ አረገው። ኤንኪ ነው ከኋላ ያለው ወንድሞች። በቃ ባጭሩ የሜሶፖታሚያውና የሱመሪያኖች ጋድ ኤነኪ፣ ጋድ ኦፍ ዊዝደም፣ ዋተር፣ ክሬሽን ምናምን ለሰው ልጆች መገለጥ የሌለበትን ነገር የገለጠ የሰው ልጆች ጠባቂ ተደርጎ የሚታሰብ ማለት ነው። እና ያው ኮሎምቢያ ፒክቸር ላይ ላይት ቢረር ሉሲፈር ብርሃን አፈንጣቂው ስታቹ ኦፍ ሊብሪቲ እሱም አይደለ ይሄ የሚታወቀው ፌስ እኮ ነው። እና ዲያብሎስ በተለያዩ ስሞች በተለያዩ ጣዖት አማልክቶች ጎደስና ጎደሰሶች እንዲሁም ጋዶች ይጠራ እንጂ በአንድ ነው ተጠሪነታቸው። እና ኤንኪ ነበር ከኋላ ያለው ማለት ነው። ይታያቸዋል አይደለ? ሶስቱ ቀንድ በጣም የሚገርም ነው። ስለዚህ ከኋላው የሉሲፈር ስፕሪት እንዳለ አያችሁ። ያንን የአዳምስ ፎቶ ቀይሮ ወይም የኒክ አዳምስን ፎቶ ቀይሮ እሱ አስፈሪ ዴመን አስፈሪ ምስል ጨምሮበት ለቀቀው ማለት ነው። ፎቶን እንግዲህ ራሱን ለሴቪየር ራሱን በጂሰስ ቦታ ማድረጉም ሳያንስ ግን የሐሰተኛው ልጅ ነኝ የአንታይክራይስቱ ልጅ ነኝ የሚለው መልእክት አስተላለፈበት። እቺ 3 ቀንዷ ዝም ብላ አይደለችም። በእርግጥ ትንቢተ ዳንኤል ላይ ከተጠቀሱት ነገሮች መካከል አንዱ ነው። በመጨረሻው ዘመን ከሚሆኑት ነገሮች መካከል
ቁጥር 8 ቀንዶችንም ተመለከቱ፣ እነሆም በመካከለኛው ሌላ ትንሽ ቀንድ ወጣ፣ በፊቱም ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው አይኖች የነበሩ አይኖች፣ በትዕቢትም የሚናገር አፍ ነበሩት። እንግዲህ ያው ስለ 10 ቀንዶች የሚያወራበት ክፍል ነው። ወይ ስለ አንታይክራይስቱ ቫይብ ወደፊት ስለሚመጣው ጥፋት የሚያወራበት ክፍል ነው እና ያችን 3 ቀንድ ያሳየው ትራምፕ ዝም ብሎ አይደለም። ገባቸው አይደለ ወንድሞቼ? የምትጣሩ አብቅቶ የማቴዎስ ወንጌል ላይ የተጠቀሰ አሁን ወደዚህ ክፍል እየገባን ነው። ይኸውላችሁ እንደዚህ አይነት ሳይን እና ሲምቦሎች ሲታዩ ለመጀመሪያ ጊዜ አይደለም። ምን ይታያቸዋል እዚህ ፎቶ ላይ? እንግዲህ አሁን ትራምፕ ሲመጣ ብዙ ሰዎችን ቀጥፏል። ሰዶማዊነትን አስቆማለሁ፣ ሰላም አመጣለሁ ምናምን ሲል ወተን መጀመሪያ አትመኑት፣ አንታይክራይስቱ መንገድ ጠራጊ ነው ስንል አንዳንድ ሰዎች ባለማወቅ ሲሳደቡ ነበር፣ ባለማወቅ አስተያየት ሲሰጡ ነበር። አሁን እንግዲህ እንደምታዩት ግልጽ ሆኗል ማለት ነው። በፊትም ግልጽ ነበር፣ አይኖቻችሁ ስላልከፈታችሁ ነው እንጂ እና ከኋላ ትታያቸዋለች ምልክቷ። የባፎሚቱ ሆርን ትታያለች። ኢቫንጀሊካሎች እሱን በነኩ ታይም ወይም ለሱ በሚጸልዩ ታይም ከኋላ አለቃቸው ይታያል ማለት ነው። ይሄ እንግዲህ ኮላችሁ ከዚህ በፊት የዶናልድ ትራምፕ ልጅ ጎቶፍ ሜንዴዝ እንደሆነ ትራምፕ ራሱን በሚረር ሲያይ በመስታወት ሲያይ ወይም ባፎሚቱ እንደሆነ አሳይቶናል እኮ። ግልጽ እኮ ነው በቃ። እና ኢቫንጀሊካሎች እንደዚህ እጃቸውን እሱ ላይ አድርገው ከኋላ ያቺ ምልክት አይታቸዋልና የአምፖል ምልክት ነች፣ ግን ሆን ብለው ሆርኑ እንዲገባ በዛ ፎቶሾት ላይ አርገውታል ማለት ነው። እና ጎቶፍ ሜንዴዝ ነው አሁን ሰው ላይ እየተጫወተ ያለው ጁዳስ ጎት የሚባለው ማለት ነው። ይኸውላችሁ ምን መሰላችሁ ዓላማው፣ አጀንዳው ይሄ ጁዳስ ጎት ማለት ነው። የነ ትራምፕ አምላክ ሺፖችን መምራት፣ ሺፖችን መንዳት። ኑ የተሻለ አለ፣ ኑ በዚህ ልውሰዳችሁ፣ ኑ ላብላችሁ፣ ኑ ላጠጣችሁ ይልና ከዛ በጎቹ እሱን አምነውት ይከተሉታል። እሱ ከፊት ለፊት ሆኖ ይመራቸዋል ማለት ነው። ከዛ ወደሚታረዱበት ቦታ ይመራቸዋል። ወንድሞቼ ልክ ወደሚታረዱበት ቦታ እንደመራቸው ግን እሱ አያድናቸውም። እሱ ዞር ብሎ እነ ትራምፕ ከነ ጎቶፍ ሜንዴዝ ከነ ባፎሚቱ የሚሰጣቸውን ሌክዠሪ የሆነ ህይወት ሪዋርድ ይቀበላሉ። ትራምፕ በየሀገራቱ ላይ ሆቴል አለው እንደምታውቁት፣ ሌክዠሪ የሆነ ሆቴል ማለት ነው። እንዲሁም አንደኛው ሆቴሉ ላይ ታውቃላችሁ የአፖሎ ምስል እንዳለ ሁሉ ማለት ነው። እና እነሱ ከዴመኑ ጋር ዲል አድርገው ነው እናንተን የሚጫወቱባችሁ። ንቁ የምንለው በመረጃና በማስረጃ እንዳትበሉ ነው ማለት ነው። ይውላችሁ ሌላው ኢንተረስቲንግ ነገር ይህን ነገር ከዚህ በፊትም ሜንሽን አድርገዋለሁ አይደለ? አንስቼዋለሁ። ናስትራዳመስ ተናገረ የተባለው ፕሮፌሲ ነው። በ26 ይሆናል ብለው ያመጡት ማለት ነው። ዋይን ዘግበውታል እንደምታውቁት። እና ይውላችሁ በጣም በሚገርም ሁኔታ እሷም ባባ ቫንጋ የምትባለው እንዲሁም ናስትራዳመስም በ26 ጦርነት እንደሚነሳ እንዲሁም ያችኛዋ ያው ኤሊያኖችም እንደሚመጡ ተናግራለች። የኤሊያኖች ማዘርሺፕ እንደሚመጣም ተናግራለች። እሷ ከተናገረች በኋላ እንዲሁም እንደምታስታውሱት ባራክ ሁሴን ኦባማ ወጥተው ኤሊያኖች ሪል ናቸው ማለታቸው የሚታወስ ነበረ። እሷ ከተናገረች በኋላ ከዛ በኋላ ሜንስትሪም ሚዲያዎችን መጥተው ይኸው እውነት ሆነ ባባ ቫንጋ የተናገረችው ምናም ብለው አንዳንድ ነገር ለፍልፈው ነበረ። ዝም ብዬ አይደለም ይሄን የምለው፣ ይኸው እንደምታዩት ማለት ነው። ስለ ኤሊያንና ስለ ወርልድ ዋር 3 ካወራች በኋላ አፕን ሲያረግ ኮሬክት ፕሪዲክሽን ብለው ወጥተዋል ሜንስትሪም ሚዲያዎች ማለት ነው፣ ሌጋሲ ሚዲያዎች። እና ይውላችሁ እኔ ደግሞ አስቀድሜ ነግሬያችሁ ነበር እንደምታውቁት የራሳቸውን ፕሪዲክሽን የራሳቸውን ፕላንድ ነው የሚሰጡት የሚያስቀምጡት። ባባ ቫንጋ ናስትራዳመስ ተናገሩ ብለው ከዛ ሀፕን ሲያደረግ እነሱ የተናገሩት ብለው አያችሁ፣ ፋሚሊ ያደረጉታል አጀንዳውን ብያችሁ ነበር። ሌላው ናስትራዳመስ ከተናገረው ትንቢት ወይንም ፕሪዲክሽን ግምት ወይንም ይሆናል ብሎ ከገለጸው መካከል አንዱ ፋሲኔቲንግ የሆነው ይሄ ነው። ራይዝ ኦፍ ኤ ኒው ሊደር ኤ ማን ኦፍ ላይት ያለው ማለት ነው። አሁን ይውላችሁ በብዙ ተተርጉመዋል። ይሄ አንድ ትራምፕና ፑቲን በቃ ጊዜያቸው እንደሚመጣ ዓለምን ያው ሊቆጣጠሩ እንደሚችሉ፣ ሌላኛው ደግሞ በቃ ዓለምን በአንድ የሚጠቀልል በአንድ የሚገዛ አዲስ የዓለም መንግስት የሚፈጥር ዓለም ላይ ብርሃን የሚያመጣ
ከጨለማው ወደ ብርሃን የሚያወጣን መሪ ይመጣል ብሎ ናስትራዳመስ በ2026 ተናግሯል ብለው ጋዜጦች ለጥፈዋል። ይህ በዚህ ሰዓት ሲወራ ምን ማለት ነው ወንድሞች? መሲሁ መምጫው ደርሷል እያሉ ነው። ገባቸው አይደለ እንዴ? እነ ማርያና አብርሃሞቪች ያቺ ማጂሻን ትራምፕን እኮ ማጂሻን ነው ብለዋለች። ይህን ዓለም የሚቀይረው እሱና እሱ ብቻ ነው አለች። እና ታሮት ካርድ ፎቶን ታውቁታላቸው አይደለ? ማጂሻኑ ታሮት ካርድ የእሱን አለባበስ የእሱን ከለር ለብሶ ነው እንግዲህ ትራምፕ በትሩ ሶሻል ሚዲያው ላይ ያንን ፎቶ የለጠፈው። ማጂሻኑ ማለት ነው። ማጂሻኖች ከማን ወገን ናቸው? ከዲያብሎስ ወገን ናቸው አይደለ? እግዚአብሔር አስማትን አያደርግም፣ ሚራክልን ነው የሚያደርገው፣ ተአምራትን ነው የሚሰራው። ማጂሻን ዲያብሎስ ነው። አስማትን ማረጋግጦት አይደለም፣ ግን ከአስማት በላይ የሆነው ተአምር ስለሆነ ተአምራትን ማድረግ ስለሆነ ማለት ነው። ዲያብሎስ ማጂሻን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ደግሞ ሚራክልን የሚሰራ ነው ማለት ነው። እና ግልጽ ነው ትራምፕ ከእግዚአብሔር ወገን እንዳልሆነ ማለት ነው። የእግዚአብሔርን ስም እየጠራ ቢቀጥፍም እና ይህን ፎቶ አጥፍቶታል። ብዙ ክርስቲያኖች ጮሁበት፣ ተቆጡ። የሚያስቆጣም ፎቶ ነው። ግን እሱ መግለጥ የሚፈልገውን ሲምቦላይዝድ ማድረግ የሚፈልገውን ነገር አደረገ፣ አሳየ፣ ፈጸመ ማለት ነው። ኦሪጂናሉን ፎቶ አሳይቻቸዋለሁ አይደለ እንዴ? ማለትም ኒክ አዳምስ የለቀቀውን ማለት ነው። ትራምፕ ግን ቀየረውና ማስተላለፍ የሚፈልገው መልእክት ስላለ ኤንኪን ሪፕሬዘንት አደረገ፣ ሉሲፈርን ሪፕሬዘንት አደረገ፣ አንታይክራይስቱን በትንቢተ ዳንኤል የተጠቀሰውን ሆርን ሪፕሬዘንት አደረገ። የመጨረሻው ዘመን ላይ እንደሆነን የአንታይክራይስቱ ቫይብ እየመጣ እንደሆነና መንገድ ጠራጊው እሱ እንደሆነና አሳች እንደሆነ እንዲሁም የማቴዎስ ወንጌል ምዕራፍ 24 ላይ የተጠቀሰውንም አያይዘን አየን። በስሙ የሚመጡ የሚነግዱ እንዳሉ እና ትራምፕ አንታይክራይስቱ ሳይሆን ከነዛ መካከል እንደሆነ አይተናል ማለት ነው ወንድሞቼ። እና አራቢዎቹ እንደሚወዱት እንደሚሸልሙት ስናየው የነበረ ነው። ደሰር ቴምፕልን ይገነባዋል ብለው የሚያስቡት ያስገነባልናል ብለው የሚያስቡትም እሱን አሁን ላይ ግን ራሱን በዚህ መልኩ እያሳየ ድሮ የሚያሳይ ነበር፣ አሁን ላይ ብሶበታል ማለት ነው። እና ማወቅ ያለባቸው ትራምፕና የትራምፕ ደጋፊዎች እንዲሁም አንታይክራይስቶች ዲያብሎሳውያኑ ወደ ገላትያ ሰዎች ምዕራፍ 6 ከቁጥር 7 እንዲህ ይላል፣ አትሳቱ ይላል ሲጀምር ራሱ ማለት ነው። መጀመሪያም መሳት የሚያመጣው ነገር ስለሆነ ማለት ነው። ይሄ እግዚአብሔር አይዘበትበትም ይላል። በቃ 4 ነጥብ እዚህ ጋር ያበቃል። ዋጋቸውን ይከፍላሉ። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ስለዚህ ሰው እያንዳንዱ የሚዘራው ነገር በኋላ ኮይንስ ሆኖ ይመጣል፣ መዘዝ ሆኖ ይመጣል። ጥሩ ሲሰራ ጥሩ ያበቅላል ያ የሚዘራው ነገር፣ መጥፎ ሲሰራ ደግሞ መጥፎ ያበቅልበታል ማለት ነው። እና ያንኑ ነው የሚበላው፣ ያንኑ ነው የሚመገበው። ከኃጢአት ከሆነ ከኃጢአት ይመገባል፣ ከጸጋ ከበረከት ከሆነ ደግሞ ከዛው ይካፈላል ማለት ነው። ስለዚህ እነ ትራምፕ ስተዋል። ስለ ሰዓቱ ነው። መጀመሪያ ዲያብሎስ አውሯቸዋል፣ አይነ ልቦናቸውን ሰውሮታል፣ ተቆጣጥሯቸዋል። እነሱ በከፍተኛ ደረጃ ያሉ የዲያብሎስ ስራ አስፈጻሚዎች ናቸው። እንዲሁም ማለት ነው በፍቃድ ዲያብሎስን ሰርቭ የሚያደርጉ ናቸው ማለት ነው። የአባታቸው ምኞት ከሚያሳኩ ሰዎች መካከል ፓፔትስ መካከል አንዱ ዶናልድ ትራምፕ ነው ማለት ነው። እንግዲህ ሳይመረጥ ራሱ እንደሚመረጥ ነግሬያችሁ ነበር። አሳሲኔሽኑ ፌክ እንደሆነ በክርስቲያኒቲዎች ዘንድ ታማኝነት ለማግኘት የተደረገ እንደሆነ ይኸውን ደግሞ ራሱ እንደ ክርስቶስ ማምጣት ጀመረ። ይቅር ይበለን ጌታዬ ይህን ስንል ማለት ነው። አሜን። ፈጣሪ ከዲያብሎስ ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።